ዛሬ በአጫጭር ዲያሎግ ትምህርታችን ላይ እንዴት ምስጋና መስጠት እንደምንችልና ምስጋናም ሲሰጠን እንዴት ያን ምስጋና መቀበል እንደምንችል አንድ ላይ እንማማራለን። አብራችሁን ቆዩ። እሺ፣ የምንመለከተው አጫጭር ዲያሎጎች ወይም ደግሞ ጭውውቶች ነው። በእነዚህ ጭውውቶች የዛሬው ትምህርታችን የሚሆነው እንዴት አድርገን ምስጋና መስጠትና መቀበል እንደምንችል how to give and accept a compliment የሚለውን አንድ ላይ እንማማራለን። የመጀመሪያው ጭውውት ምንን የተመለከተ ነው? እንመልከተው እስቲ። Your cake is really delicious. ሚስተር ኤ ወይም ደግሞ የመጀመሪያው ሰው የተናገረ ይሄንን ነው። Your cake is really delicious. ኬክህ በጣም ጣፋጭ ነው። ሴት ከሆነች ደግሞ ኬክሽ በጣም ጣፋጭ ነው አለ የመጀመሪያው ግለሰብ። ምንድን ነው? ምስጋና እየሰጠ ነው። ኮምፕሊመንት ምን እያደረገ ነው? እየሰጠ ነው አይደለ? ጊቭ እያደረገ ነው። ሶ እንዴት ነው አክሴፕት የምናደርገው? ይህን ኮምፕሊመንት የምንለው እንመልከት። አም ግላድ ዩ ላይክ ኢት። አም ግላድ ዩ ላይክ ኢት። ስለወደድከው ደስ ብሎኛል። ምስጋና የሰጠችው ሴት ከሆነች ደግሞ ስለወደድሽው ደስ ብሎኛል። አንድ ጊዜ እንመልከተው። ዩር ኬክ ኢዝ ሪሊ ዴሊሺየስ። ኬክሽ በጣም ጣፋጭ ነው። አም ግላድ ዩ ላይክ ኢት። ስለወደድከው ደስ ብሎኛል። ምስጋና ሰጠ የመጀመሪያው ሰው። ሁለተኛዋ ሴት ደግሞ ምን አደረገች? ምስጋናውን ተቀበለች ማለት ነው። ስለዚህ እናንተም ከምግብ ቤት ያዙ በእንደዚህ አይነት መንገድ ምስጋና መስጠትና መቀበል ትችላላችሁ ማለት ነው። ዴሊሺየስ ከምግብ ጋር በተገናኘ ጣፋጭነቱን የምትገልጹበት ቃል ነው። እሺ፣ የመጀመሪያውን ዲያሎግ ጨርሰን ሁለተኛው ላይ ገብተናል። ሁለተኛውን ዲያሎግ ደግሞ እንመልከት። ሁለተኛው ከፋሽን ጋር የተያዘ ጭውውት ነው ይዤላችሁ የመጣሁት። ይህ ጭውውት ምስጋና መስጠትና መቀበል ላይ የተንተራሰ ነው። You look gorgeous in this outfit. You have a great fashion sense. በዚህ ልብስ ውስጥ ቆንጆ ትመስያለሽ። ቆንጆ አድርጎሻል። በጣም ጥሩ የፋሽን ምን አለሽ እያለት ስሜት አለሽ እያለ ነው። ፋሽን ሴንስ ያው የፋሽን ስሜት እያለ ነው። You look gorgeous in this outfit. You have a great fashion sense. በዚህ ልብስ አምሮብሻል። ዋናው ሀሳቡ ይሄ ልብስ አምሮብሻል፣ በጣም ፋሽን ይሄድብሻል አይነት ምስጋናን ያከለ አስተያየትን የሰጠው የመጀመሪያው ግለሰብ። ቴን ምስጋናውን የተቀበለችው ደግሞ ቴንኪዩ አመሰግናለሁ ብላ ምስጋናውን ተቀበለች። አብዛኛው ጊዜ ምስጋና ሲሰጠን ቴንኪዩ እኛም መልሰን በማመስገን ምስጋናን መቀበል እንደምንችል እንድታውቁበት ጭምር ነው እዚጋ ቴንኪዩ የሚለውን ያመጣሁላችሁ። የግድ በአንድ ነገር ብቻ አይደለም የምታመሰግኑት፣ ሰዎችን እያደነቃችሁ ታመሰግናላችሁ። ቅድም በኬኩ እያደነቅን አመስግነናል። አሁንም ደግሞ በአለባበሷና በፋሽኗ እያደነቅን አመስግነናል። ሰው ያንን ምስጋና ደግሞ እንዴት አድርገን መቀበል እንደምንችልም ጭምር አይተናል። ብዙ ሰዎች ቴንኪዩ የሚለውን አመሰግናለሁ የሚለውን ምስጋና ለመስጠት ብቻ ይመስላቸዋል። ምስጋና ለመስጠት የግድ ቴንኪውን ሳትጠቀሙ ምስጋና መስጠት እንደምችሉ እያየን ነው። ቴንኪውን ደግሞ ምስጋና ለመቀበል መጠቀም እንደምችሉ ጭምር በዛሬው ትምህርታችን አይተናል። ይህ ለአብዛኞቻችሁ አዲስና ቆንጆ ትምህርት እንደሚሆን አልጠራጠርም። ሶስተኛ ጭውውት ነው። ይህንን ተመልክተን የዛሬው ትምህርታችን አጠር አድርገን እንዘግዋለን። ምስጋና ስለመስጠትና ስለመቀበል ነው እያየን የምንገኘው። የመጀመሪያው ግለሰብ ምን አለ? Your presentation was great. አቀራረብህ አሪፍ ነበር። ፕሬዘንቴሽን ማለት የሆነ ነገር ስታቀርቡ ነው አይደለ? ለታዳሚው ፕሬዘንቴሽንህ በጣም ቆንጆ ነበረ ወይም አቀራረብህ አሪፍ ነበረ። እዚህ ጋር ልብ ማለት ያለባችሁ ወዝ የሚለው ነው። ወዝ የሚሆነው ፓስት ነው አይደለ? ፓስት ነው፣ ያለፈ የተጠናቀቀ መሆኑን ይገልጽልናል እዚህ ውስጥ የገባው። ስለዚህ አቀራረብ ቆንጆ ነበር፣ አሪፍ ነበር ብለን ያ ያቀረቡ ዝግጅት ወይም ፕሬዘንቴሽኑ እንዳለፈ ግን ያለፈው ደግሞ ቆንጆ ሆኖ እንደሆነ የመጀመሪያው ግለሰብ ተናገረ። ያም ማለት ምስጋና ሰጠው ማለት ነው ከአድናቆት ጋር። ያንን የተሰጠውን ምስጋና ደግሞ ምን ተብሎ ወይም ምን ብሎ ተቀብሎ የሚለውን እንመልከት። ሁለተኛው ግለሰብ ቴንኪዩ አመሰግናለሁ፣ አይ ሪሊ ኒድድ ዳት
በጣም ያስፈልገኝ ነበር። ምኑ? ምስጋናው። አንዳንድ ሰዎች በባህሪያቸው ምን ይፈልጋሉ? ምስጋና ይፈልጋሉ። ምክንያቱም ያ ምስጋና ቀጣይም ያን ነገር እንዲደግሙት፣ እንዲያሻሽሉት፣ እንዲያስተካክሉ ስለሚረዳቸው ማለት ነው። ጥሩ መስራታቸውና ጥሩ አለመስራታቸው ማወቅ ይፈልጋሉ። ጥሩ መስራታቸውን ሲያውቁ ያን ነገር ያሳድጉታል። ጥሩ አለመስራታቸውን ካወቁ ደግሞ ያን ነገር ያሻሽሉታል። ምስጋና ስትቀበሉ ለእናንተም የሚጠቅማችሁን ቢሆን መልካም ነው የሚለውንም መልእክት ለማስተላለፍ ፈልጌ ነው ይሄንን ያመጣሁት። ምክንያቱም ሰዎች አንዳንድ ጊዜ የተሳሳተ አድናቆትና ምስጋና ሊሰጧችሁ ይችላሉ። በደንብ አድርጋችሁ እናንተ ግን የሚጠቅመውና የማይጠቅመውን ምስጋና ለይታችሁ የሚሻሻለውን ማሻሻል፣ እንዲሁም ደግሞ ጥሩ የሆናችሁበትን ደግሞ ማሳደግ ይገባችኋል። የዛሬው ትምህርታችን ይሄንን ይመስል ነበር። የስድ እንግሊሽ ሁለቱንም ቻናሎች ሰብስክራይብ በማድረግ የእንግሊዝኛ ቋንቋ ትምህርቶችን በቀላሉ መማር ትችላላችሁ። በአጠቃላይ ከ63,000 በላይ ታዳሚዎች ተማሪዎች አላችሁን። እናንተም ከኛ ጋር ተቀላቅላችሁ ቆንጆ ትምህርቶችን ያልተቀላቀላችሁ ማለት ነው መማር ትችላላችሁ። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ የስድ እንግሊሽ ሁለቱንም ቻናሎች ሰብስክራይብ በማድረግ ከኛ ጋር እንድትቆዩ ጋብዛችኋለሁ። አመሰግናለሁ።